በሰሞኑ የወንጌል አማኞችን በእጅጉ ባስቆጣው የአርቲስት ገነት ንጋቱ ጉዳይ ታዋቂ አገልጋዮችና ዘማሪዎች ዝምታቸውን በመስበር ያልተጠበቀ መልእክትን አስተላልፈዋል። ምን አሉ የሚለውን በዛሬ ፕሮግራማችን ላይ ታደምጣላችሁ። አሁንም አነጋጋሪነቱ በቀጠለውና የወንጌል አማኞችን ያስቆጣን ቪዲዮ ያጋራችው አርቲስት ገነት ንጋቱ ቪዲዮን አጥፍታ የወንጌል አማኞችንም ይቅርታ ትጠይቃለች ተብሎ ሲጠበቅ ቪዲዮንም ሳታጠፋ ርዕስ ብቻ በመቀየርና ይባስ ብሎ ሌላ ሁለተኛ ክፍልን በዚህ ጉዳይ ላይ ቪዲዮ መልቀቋ ብዙ የወንጌል አማኞችን የበለጠ ያስቆጣና ያሳዘነ ድርጊት ሆኖ ቀጥሏል። በዚህም የተነሳ በተለያዩ ሶሻል ሚዲያዎች ላይ እጅግ ብዙ የወንጌል አማኞች አርቲስቷ ቪዲዮን አጥፍታ በይፋ ይቅርታን መጠየቅ አለባት፣ ያለበለዚያ ግን ሪፖርት ጭምር እንደሚያደርጉባት እየገለጹ ሲሆን አርቲስቷ ግን እስካሁን ይቅርታም ለመጠየቅ ሆነ ቪዲዮን ለማጥፋት ፍቃደኛ እንዳልሆነች አሳይታለች። ታዲያ ከሁለት ቀናት በፊት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በይፋ ክስ መመስረቱን ያስታወቀ ቢሆንም ይህ ጉዳይ ግን ምን ላይ እንደደረሰ በይፋ ባለመገለጹ ብዙ ወንጌል አማኞች ጥያቄን እያቀረቡ ይገኛሉ። በትናንትናው ዕለትም እንግዳ ሆኖ የቀረበው አርቲስት አንተነህ ይቅርታ አድርጉልኝ ብሎ በለቀቀው ቪዲዮ ጉዳዩ ሆም ተብሎ የወንጌል አማኞች ላይ ያለን ጥላቻ ለመግለጽ የታሰበ እንደነበር በግልጽ የሚያሳይ እንደሆነ ለማወቅ ተችሏል እያሉ ብዙ የወንጌል አማኞች እየተናገሩ ይገኛሉ። ከዚህ ጉዳይ ጋር ተያይዞ ታዋቂ የወንጌል አገልጋዮች፣ ዘማሪዎች ጭምር መላውን የወንጌል አማኝ በአንድ ላይ የሚፈርጀው ይህን ድርጊት በፍጥነት መፍትሄ ያስፈልገዋል እያሉ ዝምታቸውን በመስበር ሀሳባቸውን እየገለጹ ሲሆን ከነዚህ መካከል ደግሞ ተወዳጁ አገልጋይ ፓስተር ሄኖክ መንግስቱ ወይም ሄኖክ ሲንገሌ ያልተጠበቀና የብዙዎችን ትኩረት የሳበ መልእክትን አጋርቶ ብዙዎችም እየተቀባበሉት ይገኛሉ። መልእክቱም እንደዚህ ይላል። ውሸት በእግሩ ቪዲዮን ተመልክቻለሁ። የትናንትናው ቪዲዮ ላይም እንግዳ ሆኖ የቀረበው ግለሰብ ይቅርታን በሚጠይቅበት ጊዜ ትዝ ሲለኝ ፓስተር አይደለም ፕሮፌት ነው፣ ይሄ መጣል ብዬ አላሰብኩም ነበር። ስክሪንሻት እንኳን ሳላደርግ የተላላክነውን ሜሴጅ ደልቼዋለሁ። ፕሮፌቱም የፌስቡክ አካውንቱን ዘግቷል። እረ እንደውም ስልክ ቁጥሩ ራሱ ደልቼዋለሁ ብሎ አረፈ። አምጣ አሳይ ንገር እንዳይባል መሆኑ ነው። እንግዲህ ባለሚዲያዋም አርቲስት ጭራሽ በይቅርታ መዝጋት ሲኖርባት ቁጥር 2 በቅርቡ ብላ ቀጣይ ኢንተርቪው ፖስተች። እንግዲህ ስልኩም ይጥፋ ቴክስቱም አይኖር የታወቀ ፓስተር አሁንም የሚሰብክ ዩቲዩብ ላይ በግል ለእርሷ ለማሳየት ቃል የገባውን ፓስተር የሚሆን ፕሮፌትና ለእርሷ ያሳያትን አገልጋይ ዩቲዩብ ላይ ማሳየት ይቻላል። ደግሞ ዩቲዩብንም እንዳይዘጋው ፍጠን። በነገራችን ላይ ሰውየውን ካወከው ስልኩ ይታወቃል። እሱም አንተም የደለታችሁት ምንም አይነት ቴክስት ሊገኝ ድምፅም በፖሊስ ሊገኝ እንደሚችል ቴክኖሎጂ ዘመን ነው። አትጨነቅ። ምስሉን ወይም ቪዲዮን ብቻ ለእሷ ለማሳየት ያሰብከውን አሊያ ከቀረጻ በኋላ ያሳያትን ቪዲዮም መፖሰት ሊንኩንም ማስቀመጥ ትችላለህ። ቶሎ አካውንቱ ሳይዘጋ የሆነው ወንጌል አማኙን ማሸማቀቅ፣ ጥላሸት መቀባት፣ ከሌላው እምነት ይልቅ የተለየ ችግር እንዳለበት ለማሳየት የሚካሄድበት ርቀት የተለመደ ቢሆንም ግን የዚህ ሚዲያ አባዜ ብቻ አይደለም። ሌሎችም ሚዲያዎች በቀልድ በጽሁፋቸው በጭውውት በድራማ መልክና በኢንተርቪው የወንጌል አማኙን መስደብ፣ ማሳነስ አፍ መፍቻቸው የሆነ ሚዲያዎች እንዳሉ በዝርዝር ማቅረብ ይቻላል። የወንጌል አማኙ ስህተት የሌለበት የመላእክት ስብስብ ነው እያልኩ ሳይሆን ሌላ ቤተ እምነት ውስጥ ያለው ስህተት የሚሰሩ ግለሰቦች በዚህኛው ቤተ እምነት ውስጥ ይኖራሉ። ከግለሰቡ ተነስተን ሃይማኖቱን እንዲጠላ መስራት ግን ነውር እንደሆነና ከአንድ ሚዲያ የማይጠበቅ እንደሆነ ማወቅ ይገባል። የወንጌል አማኙ ዝም አለ ማለት ጅልና ለመብቱ ማይከራከር ነው ማለት አይደለም። እግዚአብሔር ልቦና ይስጣችሁ ማለቱ እንጂ በራሳችሁ ሊደረግ የማትፈልጉትን በሌላው አታድርጉ። ሀገር የጋራ እምነት የግል መሆኑን አስታውሱ። እናማ ይኸውላችሁ የአርቲስቷንና የልጁን ኢንተርቪው መረጃ ካልቀረበ ለምን ይሄ ኢንተርቪው እንደተሰራ ኤዲት ማድረግ እየተቻለ እንደተለቀቀም ግምቴን ላስቀምጥ። የመጀመሪያ ግምቴ የወንጌል አማኙ ጥላቻና ወንጌል አማኙን ማቆሸሽ ነው። ይህንን ተልዕኮ ለማስፈጸም ከጀርባ ያለ ማህበር የገንዘብ ክፍያና ጥቅምም ሊሆን እንደሚችል አስባለሁ። አንዳንድ ማህበሮች ኢትዮጵያ ለሌላ እምነት እንደማትፈቀድና ሌላውን ለማጥፋት ራዕይ ያላቸው ማህበሮች አንደኛው ስልታቸው ይህ ነው። የመጨረሻው ግምቴ ራሳቸው እነዚህ
በተመሳሳይ ጾታ ውስጥ ያሉ ሰዎች እያሰሩት ያሉት ማስታወቂያም ሊሆን ይችላል። ነገሩን በሚዲያ ላይ የተቃውሞ በማስመሰልና እንዲወራና እንዲንሸራሸር በማድረግ በሰው አይምሮና ጆሮ ቅርብ እንዲሆን የሚሰራ ስራ እንዳለና ይህንኑ ነገር ራሳቸው ባለ ኢንተርቪዎቹ እያስተዋወቁም ሊሆን እንደሚችል መገመት ተገቢ ነው። በመጨረሻ ወንጌል አማኝ ውስጥ በሌላው እምነት ውስጥም ሰዎች እምነቱን በማይወክል ወንጀል ሊገኙ ይችላሉ። ወንጀለኛን ከእምነቱ ለይቶ ማየትና ለሕግ ማቅረብ የማህበረሰቡም የሚዲያዎችም ኃላፊነትና ስራ ነው። ወንጀለኛ ብሔሩንም እምነቱንም አይወክልም። ምክንያቱም በዛ እምነት በዛ ብሔር ብዙ ንጹህና ለሀገር የሚለፉ ንጹሃን አሉና እና ከዚህ ኢንተርቪው ጀርባ ያለው ነገር ይጣራ ባይ ነኝ። አመሰግናለሁ ሲል እንግዲህ ፓስተር ሄኖክ ሲንገሌም መልእክቱን በፌስቡክ ማህበራዊ ገጹ ላይ አስፍሯል። ይህ ጉዳይ አሁንም ተካሯል። የክሱ ሂደት ምን ላይ እንደደረሰ በግልጽ ባንሰማም፣ ነገር ግን የአርቲስት ገነት ንጋቱ ድርጊት እጅግ በብዙ የወንጌል አማኞች ዘንድ ከባድ ቁጣና ጥያቄን አስነስቶ አሁንም ድረስ ቀጥሏል። በዚህ ጉዳይ ላይ አዳዲስ የሚወጡ መረጃዎች ካሉ ለእናንተ እንደምናቀርብ እየገለጽን፣ አርቲስቷ ግን በፍጥነት ቪዲዮን አጥፍታ ይቅርታንም መጠየቅ እንዳለባት ማሳሰብ እንፈልጋለን። ውድ የሆም ሚዲያ ቤተሰቦች በዛሬ ፕሮግራማችን ተካሮ በቀጠለው የአርቲስት ገነት ንጋቱ በሰሞኑ የወንጌል አማኞችን ባስቆጣ ጉዳይ ቪዲዮንም ሳታጠፋ ሌላ ሁለተኛ ክፍል መልቀቋን ተከትሎ የተወደደው አገልጋይ ፓስተር ሄኖክ ሲንገሌ ያስተላለፈው መልእክት የብዙዎችን ትኩረት ስቦ ነበርና ይህንን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም እናንተ ብትሰሟቸው ብታውቋቸው ያልናቸውን አዳዲስ መረጃዎች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እየጠየቅን፣ በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ፣ ቻናሉን ሰብስክራይብ ያደረጋችሁ ከ39 ሺህ በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው የእናንተን መንፈሳዊ ሕይወት ያንጻሉ፣ ይገነባሉ፣ እንደዚሁም ደግሞ አጠቃላይ መረጃን ይሰጣሉ ባልናቸው አዳዲስ ፕሮግራሞች እስከምንገናኝ በያላችሁበት የዓለም ጥግ ሁሉ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።